መሻሻሎች የአንተነት አካል እስካልሆኑ ድረስ ጊዜያዊ ሆኖ ነው የሚቆዩት። ግቡ አንድ መጽሐፍ ለማንበብ አይደለም፣ አንባቢ ለመሆን እንጂ። ግቡ ማራቶን ለመሮጥ አይደለም፣ ሯጭ ለመሆን እንጂ። ግቡ መሳሪያ መጫወት መማር አይደለም፣ ሙዚቀኛ ለመሆን እንጂ። ባህሪያትህ ብዙውን ጊዜ ማንነትህ በብዛት የሚንጸባረቅባቸው ናቸው። የምታደርጋቸው ነገሮች በሙሉ ምን አይነት ሰው እንደሆንክ የምታምንበት እምነት ነጸብራቆች ናቸው። ይህ በንቃትም ይሁን ያለ ንቃት የምናሳያቸው ነገሮች ናቸው። ጥናቶች እንዳረጋገጡት አንድ ሰው አንድ ጊዜ በአንዱ ማንነቱ ካመነ በዚያው እምነት ቅኝት ውስጥ ሆኖ ነው የሚያደርጋቸውን ነገሮች ሁሉ የሚያደርጋቸው። ለምሳሌ መራጭነት ማንነታቸው የሆነላቸውና መራጭ ወይም ቮተርስ ተብለው የሚታወቁ ሰዎች መምረጥ ከሚፈልጉ ሰዎች የበለጠ በሚገባ ይመርጣሉ። በተመሳሳይ ሁኔታ የአካል ብቃት እንቅስቃሴ ለማድረግ ራሳቸውን ማሳመን አይጠበቅባቸውም። ትክክለኛውን ነገር ማድረግ ቀላል ነው። ከሁሉ በላይ ደግሞ ማንነትህና ባህሪያትህ ሙሉ በሙሉ የተሳሰሩ ከሆኑ የባህሪ ለውጥ ለማምጣት መጣር አይጠበቅብህም። ልክ መሆን እንደምትፈልገው ሰው አይነት ተግባራት ማድረግ ብቻ በቂ ይሆናል። ልክ እንደ ሌሎቹ የልማዶች መገለጫዎች ሁሉ ይሄኛው የልማዶች ባህሪ በሁለቱ በኩል የተሳለ ሰይፍ ነው። በተገቢው መንገድ ከሆነ የማንነት ለውጥ ራስን ለማሻሻል ይጠቅማል። በተቃራኒ ከሆነ ደግሞ የማንነት ለውጥ እርግማን ሊሆንብህ ይችላል። አንድ የሆነ ማንነት አንድ ጊዜ ከገባ ለእሱ ያለ ታማኝነት የመለወጥ አቅምህን እንዲሞርደው ማድረግ ትችላለህ። ብዙ ሰዎች በህይወት መንገድ የሚጓዙት በአእምሮአዊ እንቅልፍ ውስጥ ሆኖ ከማንነታቸው ጋር የተያያዙ ልማዶችን በመከተል ነው። አቅጣጫ መጠቆም አይሳካልኝም። የማለዳ ሰው አይደለሁም። የሰዎችን ስሞች ማስታወስ አይሆንልኝም። ሁልጊዜ አረፍዳለሁ። ከቴክኖሎጂ ጋር ብዙም ጥሩ አይደለሁም። እኔና የሂሳብ ትምህርት አንተዋወቅም እና 1001 እንዲህ አይነት ነገሮች። አንድን ታሪክ ለዓመታት እየደጋገምክ ለራስህ ስትነግረው ወደ አእምሮ ይገባና እንደ እውነት ሆኖ ይቀመጣል። በጊዜ ሂደትም አንዳንድ ነገሮች እኔነቴ ጋር አይጣጣምም በማለት እምቢ ማለት ትጀምራለህ። ለራስህ ያለህን ምስል ጠብቀህ እንድታቆይና ከባህሪ ጋር በሚጣጣም መልኩ እንድትኖር የሚያደርግህ ውስጣዊ ኃይል አለ። ከራስ ጋር መጣረስ ውስጥ እንዳትገባ የሚያደርግህን መንገድ ሁሉ ትጠቀማለህ። አንድ አስተሳሰብ ወይም ተግባር ከማንነት ጋር በጥልቀት በተቆራኙ መጠን ለማስወገድ ከባድ ይሆናል። ምንም ያህል ስህተት ቢሆንም በባህላዊ እምነቶች የጋራ ማንነት ማመን ወይም የራሳችንን ስዕል በሚደግፍ መልኩ መንቀሳቀስ ወይም የግል ማንነት ምቾት ይሰጠናል። በግለሰብ የሚሆን በቡድን ወይም በማህበረሰብ ደረጃ ለሚመጣ አዎንታዊ ለውጥ እንቅፋት የሚሆንብን ነገር የማንነት ግጭት ነው። ጥሩ ልማዶች ምክንያታዊ ስሜትን ይፈጥራሉ። ከማንነት ጋር ከተጋጩ ግን ወደ ተግባር ለመሄድ ከባድ ይሆንብሃል። በጣም በመድከም በጣም የተጨናነቀ ወቅት ውስጥ በመሆኑ ወይም በሌሎች ምክንያቶች የተነሳ ከዕለታት በአንዲት ቀን ከልማዶች ጋር ልትፋታ ትችላለህ። በረጅም ጊዜ ካየነው ግን ልማዶችህን ይዘህ እንዳትቀጥል የሚያደርግህ እውነተኛው ምክንያት ለራስ ያለህ ምስል ነው። አንደኛው አይነት ማንነት ላይ ብቻ መጣበቅ የማትችለው ለዚህ ነው። እድገት ወይም ፕሮግረስ እየተዉ መሄድን ይጠይቃል። የተሻለውን የአንተነትን ቅጂ ለመሆን ቀጣይነት ባለው መልኩ እምነቶችንም ማሻሻል፣ ማሳደግና ማስፋፋት ይጠይቃል። ይህ ወደ አንድ ጠቃሚ ጥያቄ ያመጣናል። ያሉ አመለካከቶችና እምነቶች በአንተ ባህሪያት ላይ ይህን ያህል ሚና ካላቸው መጀመሪያውኑ እነዚህ ነገሮች ከየት የመጡ ናቸው? በትክክል ማንነት የሚቀረጸው እንዴት ነው? የማትፈልጋቸውን ልማዶችን ለማስወገድ የሚጠቅሙ አዳዲስ ማንነቶች ላይ ትኩረት ማድረግ የምትችለውስ እንዴት ነው? ባለ 2 ደረጃ ማንነትን የመቀያየር ሂደት። ማንነትህ የሚያድገው ከልማዶች ነው። የተወለድከው ዛሬ ላይ ካሉ እምነቶች ጋር አይደለም። ስለ ራስ ያሉ እምነቶችን ጨምሮ ሁሉም እምነቶች በተሞክሮች በሂደት የተጠራቀሙ ናቸው። ባጭሩ ሲገለጽ ልማዶችህ ማንነትን የምትይዝባቸው መንገዶች የሚፈጥሯቸው ነገሮች ናቸው። በየቀኑ ስትጽፍ የፈጣሪ ማንነት ትይዛለህ። በየቀኑ ልምምድ ስትሰራ ደግሞ የአትሌቲክ ማንነትን እየተላበስክ ነው። አንድን ባህሪ እየደጋገምክ በሄድክ ቁጥር ከዚያ ባህሪ ጋር የተያያዘ ማንነት እየተላበስክ ትሄዳለህ። በእርግጥም ማንነት ወይም አይደንቲቲ የሚለው ቃል የመጣው ኢሴንቲያስ ከሚለው የላቲን ቃል ነው። ቃሉ ማንነት ወይም ቢንግ እና አይደንቲቲንም የሚሉ ቃላትን ያጣመረ ፍቺ ያለው ነው። አይደንቲቲም የሚለው ቃል በተደጋጋሚ ወይም ሪፒትድሊ የሚል ትርጉም አለው። በመሆኑ ማንነት ዩር አይደንቲቲ የተደጋግሞሽ ማንነት ሪፒትድ ቢግነስ ነው። በዚህ ሰዓት ያለ ማንነት ምንም ይሁን ምን ያመንክበት ራሱን ስላረጋገጠ ነው። ለ20 ዓመታት በየሳምንቱ እሑድ ቤተክርስቲያን ከሄድክ ሃይማኖታዊ ሰለሞን ማስረጃ አለ። በየቀኑ ለ1 ሰዓት ያህል ባዮሎጂ የምታጠና ከሆነ የሚያጠና ሰው ለመሆንህ ማስረጃ አለ።
ሳትሰልስ ጂም የምትሄድ ከሆነ ለአካል ብቃት ቁርጠኝነት ለመሆን ማስረጃ አለ። ለአንድ እምነት ያሉ ማስረጃዎች እየበዙ በሄዱ ቁጥር በዚያ ነገር ላይ ጠንካራ እምነት የሚያዝ ዕድልህ እየጨመረ ይሄዳል። በአብዛኞቹ የመጀመሪያ ዘመኖች ራሴን እንደ ጸሐፊ አይቼ አላውቅም። የትኞቹንም የሁለተኛ ደረጃ ትምህርት ቤት ወይም የኮሌጅ መምህሮችን ብትጠይቅ ቢበዛ መካከለኛ ጸሐፊ በሆን እንጂ የተዋጣለት ጸሐፊ እንደማሉ ይነግሩሃል። የመጽሐፍ ስራን ስጀምር በመጀመሪያዎቹ ጥቂት ዓመታት በየቀኑ ሰኞና ሐሙስ አዳዲስ አርቲክሎችን አሳትም ነበር። ይህ ማስረጃዬ ነው። ይህ ማስረጃ እያደገ በሄደ ቁጥር የኔ ማንነት ጸሐፊነት እየሆነ መጣ። የጀመርኩት ግን እንደ ጸሐፊ አይደለም። ጸሐፊ የሆንኩት በልማዶች ውስጥ ነው። በእርግጥ ልማዶች በማንነት ላይ ተጽዕኖ የሚያሳድሩ ብቸኞቹ ነገሮች አይደሉም። ይሁን እንጂ በድግግሞሻቸው የተነሳ ከሁሉም የበለጠ ተጽዕኖ ፈጣሪ ልማዶች ናቸው። እያንዳንዷ የህይወት ተሞክሮ የራስን ምስል ታሻሽላለች። ይሁን እንጂ አንድ ጊዜ ኳስ ስለመታ ራስን እንደ ኳስ ተጫዋች ልታይ አትችልም። አንዲት ስዕል ስለመነጫጨርክም አርቲስት ነኝ ልትል አትችልም። እነዚህን ተግባራት እየደጋገምካቸው ከሄድክ ግን ማስረጃዎች ይጠራቀሙና ለራስ ያለ ምስል መቀየር ይጀምራል። የአንድ ጊዜ ተሞክሮ ውጤቱ የሚጠፋው ወዲያውኑ ነው። በጊዜ ሂደት የሚደጋገም የልማድ ተጽዕኖ ግን ይታተማል። ስለሆነም ማንነትን የሚቀርጹ ማስረጃዎችን የሚያዋጡት ልማዶች ናቸው። በዚህ መንገድ ልማዶችን የመገንባት ሂደት ራስን የመሆን ሂደት ነው። ይህ ዝግመታዊ ለውጥ ነው። በአንድ ጊዜ ብድግ አድርገን ልንቀይረው የምንችለው ነገር አይደለም። የምንቀይረው በጥቂቱ ልማድ በልማድ ነው። ስለሆነም ሁልጊዜም በጥቃቅን ለውጦች ውስጥ ነን። እያንዳንዷ ልማድ ልክ እንደ ግምት ናት። ምናልባት እኔ ይሄ ልሆን እችላለሁ። አንድ መጽሐፍ ከጨረስ ምናልባት ማንበብ የሚወድ ሰው ልትሆን ትችላለህ። ወደ ጂም የምትሄድ ከሆነ ምናልባት የአካል ብቃት እንቅስቃሴ የምትወድ ሰው ነህ ማለት ነው። ጊታር መጫወትን የምትለማመድ ከሆነ ሙዚቃ የሚወድ ሰው ነህ ማለት ይሆናል። እያንዳንዷ የምታደርጋት ነገር መሆን የምትፈልገው አይነት ሰው ምርጫ ናት። የትኛውም ነጠላ አጋጣሚ እምነቶችን አያሻግርም። እየተጠራቀሙ በሄዱ ቁጥር ግን የአዲሱ ማንነት ማስረጃዎችን እንደዚያው እየጨመሩ ይሄዳሉ። እውነተኛና ትልቅ ለውጥ በአንድ ጊዜ የሚመጣ ተአምራዊ ለውጥን ከማይፈልጋቸው ምክንያቶች መካከል አንዱ ይህ ነው። ጥቃቅን ልማዶች የአዲሱ ማንነት ማስረጃዎች በማቅረብ ትርጉም ያለው ለውጥ ያመጣሉ። ለውጥ ደግሞ የምርት ትርጉም ያለው ከሆነ ትልቅ ለውጥ ነው ማለት ነውና የትናንሽ መሻሻሎችን የማሳየት ተቃርኖ ነው። ይህንን ሁሉ በአንድ ላይ አድርገን ስናየው ልማዶች ማንነትን የሚቀያየሪያ መንገዶች ናቸው የሚለው እምነት እናገኛለን። አንተነትን የመቀያየሪያ የተሻሉ ተግባራዊ መንገድ የምትሰራቸውን ነገሮች መቀየር ነው። አንድ ገጽ በጻፉ ቁጥር ጸሐፊ ነህ። ቫዮሊን በተለማመድክ ቁጥር ሙዚቀኛ ነህ። ልምምድ ባደረግክ ቁጥር አትሌት ነህ። ሰራተኞችን ባነቃቃ ቁጥር መሪ ነህ። እያንዳንዷ ልማድ ውጤት ከማምጣትም ባለፈ ጥቅም ያለው ነገር ራስህን ማመንን ታስተምራለች። እነዚህ ነገሮች ማሳካት እችላለሁ ማለት ነው የሚል እምነት እያደረብህ ይመጣል። ምርጫዎችህ እያደጉ ማስረጃዎችም እየተቀየሩ ሲመጡ ለራስ የምትነግረው ታሪክም እየተቀየረ ይመጣል። በእርግጥ ከዚህ በተቃራኒ መንገድም ሊሰራ ይችላል። መጥፎ ልማድን ለማድረግ በመረጥክ ቁጥር ሁሉ በዚያው መንገድ ማንነትን ትመርጣለህ። መልካሙ ዜና ፍጹም መሆን የማይጠበቅብህ መሆኑ ነው። በየትኛውም ምርጫ ውስጥ አንድን እጩ መምረጥም አለመምረጥም አለ። ምርጫን ለማሸነፍ ሙሉ ድምፅ ማግኘት አይጠበቅብህም። አብላጫ ድምፅ ማግኘት ብቻ በቂ ነው። ስለሆነም አንዳንድ ምርጫዎችን ለመጥፎ ባህሪ ወይም ጥሩ ላልሆነ ልማድ ብትሰጥ ምንም ማለት አይደለም። ዋናው ነገር አብዛኛውን ጊዜ ማሸነፍ ነው። አዳዲስ ማንነቶች አዳዲስ ማስረጃዎችን ይፈልጋሉ። ሁልጊዜም የምትሰጠውን ድምፅ በተመሳሳይ እየሰጠህ ከቀጠልክ የምታገኘው ውጤት ያው አስቀድሞ የነበረ ነገር ነው። ምንም ነገር ካልተለወጠ ምንም የሚቀየር ነገር አይኖርም። ቀላል ነው የሁለት ደረጃ ሂደት። አንደኛ መሆን የምትፈልገውን አይነት ሰው ወስን። ሁለተኛ ይህንኑ በጥቃቅን ነገሮች ለራስህ አረጋግጥ። በመጀመሪያ ማን መሆን እንደምትፈልግ ወስን። ይህ በሁሉም ደረጃ ይሰራል። በግለሰብ፣ በቡድን፣ በማህበረሰብ እንዲሁም በሀገር ደረጃ እንደዚያው ነው። ልትቆምለት የምትፈልገው ነገር ምንድን ነው? መርሆችህና እሴቶችህ ምንድን ናቸው? መሆን የምትፈልገው ማንን ነው? እነዚህ ትልልቅ ጥያቄዎች ናቸው። ብዙ ሰዎች የት መጀመር እንዳለባቸው አያውቁም። የሚፈልጉትን ውጤት ግን ያውቃሉ። ይህ መጥፎ አይደለም። ከውጤቱ ጀምረ ወደ ኋላ በመስራት መሆን የምትፈልጋቸው ውጤቶች የሚያገኛቸውን አይነት ሰው ስራ። እኔ የምፈልጋቸውን ውጤቶች ማግኘት የምችለው ምን አይነት ሰው ነው ብለህ ራስህን ጠይቅ። ለምሳሌ መጽሐፍ የሚችለው ምን አይነት ሰው ነው? ምናልባት ወጥነት ያለውና ሊተማመኑበት የሚችሉበት አይነት ሰው ሊሆን ይችላል። አሁን ትኩረትን መጽሐፍ ከመጽሐፍ ወይም ውጤት ተኮር ወጥነት ወዳለውና ሊተማመኑበት ወደሚችል ሰው
ማንነት ተኮር ይዞራል። ይህ ሂደት ደግሞ የሚከተሉትን ወደሚመስሉ እምነቶች ይመራል። እኔ ለተማሪዎች የሚቆም አይነት መምህር ነኝ። እኔ ለእያንዳንዳቸው ታካሚዎች የሚፈልጉትን ጊዜና ርኅራኄ የሚሰጥ አይነት ዶክተር ነኝ። እኔ ለሰራተኞቹ ጥብቅና የሚቆም አይነት መሪ ነኝ። መሆን የምፈልገውን ሰው ማንነት አንድ ጊዜ ከወሰንክ በኋላ የፈለከውን ማንነት ለማምጣት የሚጠቅሙን ትናንሽ ደረጃዎችን መራመድ ትችላለህ። የማንነት ተኮር ልማዶች ጽንሰ ሀሳብ ወደ ሌላው መጽሐፍ ነጥብ የግብረ መልስ ቀለበት የሚመራን አንዱ የመንደርደሪያ ሀሳብ ነው። ልማዶች ማንነትን ይቀርጻሉ፣ ማንነትም ልማዶችን ይቀርጻሉ። መንገዱ በሁለቱም አቅጣጫ የሚያስኬድ ነው። የሁሉም ልማዶች ምስረታ የግብረ መልስ ቀለበት ወይም ፊድባክ ሉፕ ነው። ይህንንም በቀጣዩ ምዕራፍ እንመለከተዋለን። እሴቶችህ፣ መርሆችና ማንነትህ ከውጤት ይልቅ ቀለበቱን እንዲገፉ ማድረግ ግን ጠቃሚ ነው። ሁልጊዜም ትኩረትህን ማድረግ ያለብህ የሆነ አይነት ውጤት በማምጣት ላይ ሳይሆን የምትፈልገውን ውጤት ማግኘት የሚችል ሰው መሆን ላይ ነው። ልማዶችን ወሳኝ የሚያደርጋቸው እውነተኛ ምክንያት። የማንነት ለውጥ የልማድ ለውጥ የሰሜን ኮከብ ነው። ቀሪው የዚህ መጽሐፍ ክፍሎች የምትፈልገው ደረጃና ዘርፍ ሁሉ የተሻሉ ልማዶችን ለመገንባት የሚያስችሉን የደረጃ በደረጃ ስልቶች ያቀርባል። እውነተኛው ጥያቄ ግን መሆን የምትፈልገውን አይነት ሰው እየሆንክ ነው የሚለው ነው። የመጀመሪያው ደረጃ ምን ወይም እንዴት የሚለው ሳይሆን ማ የሚለው ነው። በመጀመሪያ ማንን መሆን እንደምትፈልግ ማወቅ አለበት። እንደዚህ ካልሆነ ግን የለውጥ ፍላጎትህ አቅጣጫ መቆጣጠሪያ ወይም ሩደር የምትጓዝበት ጀልባ ነው የምትሆነው። ማ ከሚለው የምንጀምረው ለዚህ ነው። ስለ ራሴ ያሉን እምነቶች የመቀየር አቅም አለ። ማንነት የተገነባው በድንጋይ ላይ አይደለም። በየደቂቃው ታሻሽለው የመምረጥ ነፃነቱ አለ። ዛሬ በምትመርጣቸው ልማዶች የዛሬውንና የነገውን ማንነትን መምረጥ ትችላለህ። ይህም የመጽሐፉ ጥልቅ መልእክት ወደ ሆነውና የልማዶችን እውነተኛ ተጽዕኖ ወደምናይበት ክፍል ያመጣናል። የተሻሉ ልማዶችን መገንባት ማለት በየቀኑ የህይወትን አሰልቺ ነገሮች ለመበተን መታገል አይደለም። ጥሩ ልማዶችን ማዳበር ማለት በየቀኑ ጥርስ መፋቅ፣ በየጠዋቱ ሻወር መውሰድ ወይም በየቀኑ አንድ አይነት የአለባበስ ስታይል መከተል ማለት አይደለም። ገንዘብ እንደማግኘት፣ ክብደት እንደመቀነስ እና ጭንቀትን እንደመቀነስ ያሉ የስኬት ውጫዊ መለኪያዎች ማሳካት ማለትም አይደለም። ልማዶች እነዚህ ሁሉ ነገሮች ለማሳካት ሊጠቅሙ ይችላሉ። ይሁን እንጂ የልማዶች መሰረታዊ ሀሳብ የሆነ ሰው መሆን እንጂ የሆነ ነገር ማግኘት አይደለም። በጠቅላላው ሲታይ የምትፈልገውን ሰው እንድትሆን ይረዳሃልና ልማዶች በጣም ጠቃሚ ነገሮች ናቸው። ልማዶች መሆን የምትፈልገውን ሰው ለመሆን የምታልፍባቸው መንገዶች ናቸው። ባጭሩ አንተ የምትሆነው ልማዶችህን ነው። ማጠቃለያ፣ 3 የለውጥ ደረጃዎች አሉ። የውጤት ለውጥ፣ የሂደት ለውጥ እና የማንነት ለውጥ። ልማዶችን ለመቀየር የተሻለውና ውጤታማው መንገድ ማሳካት የምትፈልገው ነገር ላይ ሳይሆን መሆን የምትፈልገው ሰው አይነት ላይ ማተኮር ነው። ማንነት የሚያድገው ከልማዶች ነው። እያንዳንዱ የምታደርጋት ነገር ለምትሆነው ሰው የምርጫ ድምፅ ናት። ያንተን የተሻለውን ቅጂ መሆን ቀጣይነት ባለው መልኩ ራስህን ማሻሻል፣ ማስፋፋትና ማሳደግ ይጠይቃል። ልማዶችን በጣም ወሳኝ የሚያደርጋቸው እውነተኛው ምክንያት ጥሩ ውጤት የሚያመጡ መሆናቸውን ሳይሆን በእርግጥ ይህንን ማድረግ ይችላሉ፣ ስለ ራስህ ያለህን እምነት እንድትቀይር የሚያደርጉ መሆናቸው ነው። 3 ልማዶችን በ4 ደረጃዎች መገንባት። የስነ ልቦና ባለሙያ የሆነው ኤድዋርድ ቶርንዳይክ በ1898 ልማዶቻችንና ባህሪዎቻችን የሚመሩትን ህግጋት የምንረዳበትን መረዳት መሰረት የጣለ ጥናት አድርጎ ነበር። ቶርንዳይክ በወቅቱ የፈለገው የእንስሳትን ባህሪ ማጥናት ነበር በድመቶች ላይ። እያንዳንዳቸው ድመቶች እሱ የእንቆቅልሽ ሳጥን ባላቸው ቦታ ውስጥ ያስቀምጣቸዋል። ሳጥኑ የተሰራው ድመቶች የሆነች ነገርን ሳብ በማድረግ የሆነች ነገርን ጫን በማለት ወይም የሆነ ነገር ላይ በመውጣት በበር በኩል መውጣት እንዲችሉ ተደርጎ ነው። በሩ ከተከፈተላቸው ፊት ለፊታቸው ምግብ የያዘ ጎድጓዳ ሳህን ስለተቀመጠላቸው ወደዚያ ይሮጣሉ። አብዛኞቹ ድመቶች ገና በሳጥን ውስጥ እንዲገቡ ከተደረጉበት ቅጽበት ጀምሮ ቶሎ መውጣት ይፈልጋሉ። አፍንጫቸውን ተጠቅመው ጠርዝ ጠርዙን ይተሻሻሉ። በክፍት ቦታዎች ውስጥ እጅ እግራቸውን ወደ ውጭ ይሰዳሉ። ከውጭ ያሉ ቁሳቁሶችን ለመያዝ ይታገላሉ፣ ወዘተ። ከትንሽ መፍጨርጨር በኋላ በሩ እንዲከፈት የሚያደርገውን ነገር ይነኩና ይወጣሉ። አጥኚው ብዙ ሙከራዎች ካደረገ በኋላ የእያንዳንዱን ድመቶች ባህሪያት ለመረዳት ሞከረ። መጀመሪያ አካባቢ ድመቶቹ በሳጥን ውስጥ የሚንቀሳቀሱት በዘፈቀደ ነው። ልክ በሩ ሲከፈት ግን የመማር ሂደት ፕሮሰስ ኦፍ ለርኒንግ ይጀምራል። ቀስ በቀስ ድመቶቹ በሩን የሚከፍተውን ቁልፍ መጫን፣ ከሳጥኑ ከማምለጥና ምግቡን ከማግኘት ጋር ማያያዝ ጀመሩ። ከ20 እና ከ30 ሙከራዎች በኋላ ይህ ባህሪ
አውቶማቲክ ሆነ። ድመቶቹም ልክ ሳጥን ውስጥ እንደገቡ ቁልፉን ተጭነው ከሳጥኑ ለመውጣት የሚፈልጉት ጥቂት ሴኮንዶችን ብቻ ሆነ። ለምሳሌ ያህል በጥናት ውስጥ እንደተመለከትነው ድመት 12 ይህንን ለማድረግ በየደረጃው የወሰደባት ሰዓት እንደሚከተለው ነው። 160 ሴኮንዶች፣ 30 ሴኮንዶች፣ 60፣ 15፣ 28፣ 20፣ 30፣ 22፣ 11፣ 15፣ 12፣ 10፣ 14፣ 10፣ 8፣ 8፣ 5፣ 10፣ 8፣ 6፣ 6፣ 7። በመጀመሪያዎቹ 3 ሙከራዎች ድመቷ መውጣት የቻለችው በአማካኝ 1.5 ደቂቃ ፈጅታ ነው። በመጨረሻዎቹ 3 ሙከራዎች ለመውጣት የፈጀባት ጊዜ ግን በአማካኝ 6.3 ሴኮንድ ብቻ ነው። በየሙከራዎቹ ድመቶቹ የሚሰሯቸው ስህተቶች እያነሱ፣ ተግባሮቻቸው ግን የበለጠ ፈጣንና አውቶማቲክ እየሆኑ ይሄዳሉ። ድመቶች በሂደት ተመሳሳይ ስህተትን ደግሞ ከመስራት ይልቅ በቀጥታ ወደ ውጤቱ ወደ መፍትሄው መሄድን እየተማሩ ሄዱ። የጥናቱ ባለቤት ከጥናቱ በመነሳት የመማር ሂደትን እንዲህ በማለት አስቀምጦታል። ጣፋጭ ውጤት የሚያመጡ ባህሪያት ከፍተኛ የመደጋገም አዝማሚያ ሲኖራቸው፣ ውጤታቸው የማስደሰት የሆኑ ባህሪያት ግን የመደጋገም እድላቸው ዝቅተኛ ነው። ይህ ጥናት በህይወታችን ውስጥ ልማዶች እንዴት እንደሚፈጠሩ ለማጥናት የሚሆነውን ትክክለኛ መነሻ አስቀምጦልናል። ልማዶች ምንድን ናቸው? አእምሯችን ልማዶችን የሚያዳብረው ስለምንድን ነው? የሚሉና ለመሳሰሉት ጥያቄዎች መልስ የሰጠም ነበር። አእምሯችን ልማዶችን የሚገነባው ለምንድን ነው? ልማድ ማለት አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተደጋገመ ባህሪ ማለት ነው። ይህ ልማዶችን የመገንባት ሂደት የሚጀምረው በመሞከርና በመሳሳት ነው። በህይወት ውስጥ አዲስ ነገር ባጋጠመ ጊዜ ሁሉ አእምሮ ውሳኔ መወሰን አለበት። አንድ ችግር ለመጀመሪያ ጊዜ ሲመጣብህ እንዴት እንደምትወጣው አታውቅም። ልክ እንደ ቶርንዳይክ ድመቶቹ ያንንም ትሞካክራለህ። በዚህ ጊዜ አእምሮ ውስጥ የሚካሄዱ የተቃወሱ እንቅስቃሴዎች ወይም ኒውሮሎጂካል አክቲቪቲስ ብዙ ናቸው። ምን ማድረግ እንዳለብህ ለመወሰን ሁኔታዎችን በጥንቃቄ ትመረምራለህ። በርካታ አዳዲስ መረጃዎችን ወደ አእምሮ በማስገባትም ትርጉም ያለው ነገር እንዲሰጥ ለማድረግ ትፍጨረጭራለህ። አእምሮህም ከነዚህ ሁሉ ውስጥ የተሻለውን ለመጠቀም ተጨናንቆ ይሰራል። በሂደት ልክ ቁልፉ እንደተጫኑት ድመቶቹ ወደ መፍትሄው አካባቢ ትረግጣለህ። ለምሳሌ የመደበር ስሜት ሲቆጣጠር ትንሽ ብትሮጥ የሚያረጋጋ መሆኑን ታውቃለህ። ቀኑን ሙሉ ሰርተህ አእምሮ ስለዛለ የቪዲዮ ጌሞችን ብትጫወት ዘና እንደሚያደርግ ትማራለህ። መፍትሄዎችን ትፈልጋለህ። በስተመጨረሻም ሽልማትን ትቀበላለህ። ወዳልጠበቀው ሽልማት ስትደርስ ለቀጣይ አቅጣጫ ስልትህን ታሻሽላለህ። አእምሮህም ከሽልማቱ በፊት የነበሩት እውነቶች ሁሉ ቦታ ማስያዝ ይጀምራል። ይህ ከሁሉም የሰው ባህሪያት ጀርባ ያለው የግብረ መልስ ቀለበት ወይም ፊድባክ ሉፕ ነው። መሞከር፣ መውደቅ፣ መማር፣ በቀጥታ መሞከር፣ በልምምድ ብዛት ጠቃሚ ያልሆኑ እንቅስቃሴዎች እየጠፉ ጠቃሚ የሆኑት ግን እየተደጋገሙ ይሄዳሉ። ይህ የልምምድ ምስረታ ነው። በተደጋጋሚ ችግር ባጋጠመ ጊዜ ሁሉ አእምሮ የመፍቻውን ሂደት አውቶሜት እያደረገ ይሄዳል። በመሆኑም ልማዶች በተደጋጋሚ የምትጋፈጣቸው ጭንቀቶችና ችግሮች አውቶማቲክ መፍትሄ ጥርቅሞች ናቸው። የስነ ባህሪ ሳይንቲስት ጆሰን ሬሃ እንዳለው ልማዶች በአካባቢያችን ውስጥ በተደጋጋሚ የሚያጋጥሙን ችግሮች የምንፈታባቸው ቀላል አስተማማኝ መፍትሄ ናቸው። ልማዶች እየተፈጠሩ በሄዱ ቁጥር በአእምሯችን ውስጥ የሚካሄዱት እንቅስቃሴዎች እየቀነሱ ይሄዳሉ። ውጤታማ የሚያደርገውን ነገር ምልክት የሚሰጠን ነገር ላይ ማተኮርን እንማራለን። በቀጣይ ተመሳሳይ ችግር ሲገጥምህ ምን ማድረግ እንዳለብህ ስለምታውቅ በቀጥታ ወደዛ ትሄዳለህ። ነገሩን ከብዙ አቅጣጫ እያዩ መተንተን አያስፈልግም። ስለሆነም አእምሮ የመሞከር መሳሳት ሂደቱን ያልፈውና ቀጥተኛ የአእምሮ ህግ ያስቀምጣል። ይህ ከሆነ ያ ነው የሚል። ይህ አእምሮ ላይ የሚታተም ህግ ለሁኔታዎች የሚስማማ በሆነ ጊዜ ሁሉ የምንጠቀመው ሆኖ ይቀመጣል። አሁን ጭንቀት በተሰማ ቁጥር መሮጥ እንዳለብህ ህግ አለ። ልክ ከስራ ተመልሰው ወደ ቤት እንደመጣ የቪዲዮ ጌሞችን ትከፍታለህ። የሆነ ወቅት ላይ ብዙ ጥረት ይፈልግ የነበረ ምርጫ አሁን ግን አውቶማቲክ ነው። ልምድ ተገንብቷል። ልማዶች በተሞክሮቻችን የምንማራቸው አእምሮአዊ አቋራጭ መንገዶችን ሜንታል ሾርትከትስ ናቸው። ማለትም ልማዶች ባለፈው ጊዜ የገጠሙ ችግሮች የተፈታባቸው መፍትሄዎች፣ ሂደቶች፣ ትውስታዎች ናቸው። ሁኔታዎቹ እየሰሩ በሄዱ ቁጥር እያጠራቀምን እንሄድና ለሌሎች ተመሳሳይ ችግሮች እንጠቀማቸዋለን። አእምሯችን እነዚህን ያለፉ ሂደቶች የሚያስታውስበት ዋነኛው ምክንያት ወደፊት ለሚመጡ ችግሮች የተሻሉ መፍትሄ የሚሆኑ ነገሮችን ለመገመት ነው። ልማዶችን ማዳበር በጣም ጠቃሚ ነው።
ምክንያቱም አእምሮ የአንጎል የጠርሙስ አንገት ነውና በአንድ ጊዜ ትኩረት መስጠት የሚችለው ለአንድ ችግር ወይም ለአንድ ጉዳይ ብቻ ነው። በዚህም የተነሳ አእምሮ ሁልጊዜ በጣም አስፈላጊውን ነገርን ለመስራት እንደተጠመደ ነው። የሚቻል በሆነ ጊዜ ሁሉ ንቁ አእምሯችን ነገሮችን ንቁ ወዳልሆኑ አእምሯችን ክፍል በመላክ አውቶማቲክ በሆነ ሁኔታ አውቶማቲክሊ እንዲሰራ ማድረግን ይወዳል። ልማዶች ሲመሰረቱ የሚሆነው ነገር ይህ ነው። ልማዶች መጨናነቅን በመቀነስ የአእምሮን አቅም ከፍ ያለ እንዲሆን ያደርጋሉ። በዚህም አእምሯችን ለሌላ ነገር ትኩረት እንዲሰጥ ነፃነት ይሰጡታል። ልማዶች አእምሮን ነፃ በማድረግ የሚሰጡት ጥቅም እንዳለ ሆኖ አንዳንድ ሰዎች ግን ጠቃሚነታቸውን ይጠይቃል። ሀሳባቸው ልማዶች ህይወትን ለዛ ቢስ አያደርጉ የሚል ነው። እኔ በማልወደው የህይወት መንገድ ውስጥ ራሴን ማስቀመጥ አልፈልግም እና እንደዚህ አይነት ድግግሞሾች የህይወትን አዲስነትና ነዛሪነት አያጠፉ። ጥያቄዎቻቸው ይህ ነው። በፍጹም እንደዚህ አይነት ጥያቄዎች የተሳሳተ ክፍፍሎችን ያመጣሉ። ልማዶችን በመገንባትና ነፃነትን በመላበስ መካከል የመምረጥ ግዴታ እንዲኖርብህ ያደርጋሉ። በእውነታው ግን ሁለቱም አብሮ ተስማምቶ መሄድ የሚችሉ ነገሮች ናቸው። ልማዶች ነፃነትን አይገድቡም፣ የፈጠሩትም እነሱ ናቸው። እንዲያውም ልማዶቻቸውን በወጉ ያልገቡ ሰዎች የሚኖራቸው ነፃነት ውስን ነው። ጥሩ የፋይናንስ ነክ ልማዶች ከሌሉ ህይወት ትግል ትሆንባለች። ጥሩ የጤና ልማዶች ከሌሉ ነፃ ሆነ መኖር አትችልም። ያለ ጥሩ ትምህርት ነክ ልማዶች ሁልጊዜም ከኋላ ትሆናለህ። ሁልጊዜም ጥቃቅን ነገሮች ላይ እንድትወሰን የምትገደድ ከሆነ ለነፃነት የሚኖር ጊዜ ጥቂት ይሆናል። ለማሰብና ለፈጠራ የሚሆን የአእምሮ ስፍራ መፍጠር የምትችለው አንዳንድ የህይወት መሰረታዊ ነገሮች ቀላል በማድረግ ነው። ከዚያ በተቃራኒው ልማዶችን በተገቢ ሁኔታ ካዳበርክና ችግሮችን በዚያ መንገድ መፍታት ከቻልክ አእምሮ በቀጣይ የሚመጡትን አዳዲስ ችግሮች ለመጋፈጥ ነፃ ይሆናል። ዛሬ ላይ ልማዶችን መገንባት ወደፊት ማድረግ የምታስበውን በስፋት እንድታደርግ ይረዳሃል። ልማዶች የሚሰሩት ሳይንስ። ልማዶችን የመገንባት ሂደት በአራት ደረጃዎች መክፈል ይችላል። ምልክት ፍንጭ ወይም ኪው፣ ፍላጎት ጉጉት ወይም ክራቪንግ፣ ተግባር ምላሽ ወይም ሪስፖንስ እና ውጤት ሽልማት ወይም ሪዋርድ። ሂደቱን ወደ እነዚህ አራት ደረጃዎች መቆራረጥ ልማድ ማለት ምን ማለት እንደሆነ፣ እንዴት እንደሚሰራ እንዲሁም እንዴት ልማዶችን ማሻሻል እንደሚቻል ለመረዳት መንገዱን ቀላል ያደርገዋል። ሁሉም ልማዶች የሚያድጉት በአራት ደረጃዎች በቅደም ተከተላቸው ነው። ምልክት፣ ፍላጎት፣ ተግባርና ውጤት። እነዚህ አራት ደረጃዎች የሁሉም ልማዶች የጀርባ አጥንቶች ናቸው። አእምሯችን ሁልጊዜ በእነዚሁ ደረጃዎች እና በዚሁ ቅደም ተከተል ውስጥ ያልፋል። መጀመሪያ ምልክት ወይም ፍንጭ ወይም ኪው አለ። ይህ ምልክት አእምሮ የሆነ አይነት ባህሪ እንዲያነሳሳ ይለኩሰዋል። ምልክት ውጤቱን የሚጠቁም ጥቂት መረጃ ነው። አያት ቅድመ አያቶቻችን እንደ ምግብ፣ ውሃና ወሲብ ያሉ ተቀዳሚ ሽልማቶች ያሉበትን ቦታ ለሚጠቁሙ ምልክቶች ትኩረት ያደርጉ ነበር። እኛ ግን ዛሬ ትኩረታችንን የምናደርገው እንደ ዝና፣ ገንዘብ፣ ክብር፣ ስልጣን፣ ፍቅር፣ ጓደኝነትና የመሳሰሉት ሁለተኛ ደረጃ ሽልማቶች የሚገኙበትን በሚጠቁሙ ምልክቶች ላይ ነው። በእርግጥ እንደነዚህ አይነት ሽልማቶች የሁሉም ነገር መነሻ የሚሆነው የመራባትና በህይወት የመቀጠል ፍላጎት በተዘዋዋሪም ቢሆን ይደግፋሉ። አእምሯችን ያለንባቸው ውጫዊና ውስጣዊ ሁኔታዎችን በቀጣይነት በመተንተን ሽልማቱ የት እንደሚገኝ ፍንጭ ለማግኘት ይጥራል። ምልክት ይህንን ፍንጭ የሚሰጠው የመጀመሪያው ጠቋሚ በመሆኑ ምክንያት በተፈጥሮ ወደ ከፍተኛ ፍላጎት ወይም ጉጉት የመምራት አቅም አለው። ጉጉት ወይም ፍላጎት ወይም ክራቪንግ ሁለተኛው ደረጃ ነው። ይህም ከልማዶች ሁሉ ጀርባ ያለ አነሳሽ ኃይል ነው። ያለ አንዳች ፍላጎት ተነሳሽነት ወደ ተግባር የምንገባበት ምንም ምክንያት የለም። የምትጓጓው ራሱ ልማዱን አይደለም፣ ልማዱ የሚያመጣውን ለውጥ እንጂ። ሲጋራ ማጨስን አትጓጓም። የምትጓጓው ሲጋራ በማጨስ የምታገኘውን ከጭንቀት የመላቀቅ ደስ የሚል ስሜት ነው። ጥርስን መፋቅም አያጓጓም፣ የንጹህ አፍና ጥርስ ባለቤት መሆን እንጂ። ቴሌቪዥን መክፈትን በጉጉት አትጠባበቅም፣ መዝናናትን እንጂ። እያንዳንዷ ጉጉት ውስጣዊ ሁኔታን ለመቀየር ካለ ፍላጎት ጋር የተሳሰረች ናት። ይህ በዝርዝር የምናየው በጣም ጠቃሚ ነጥብ ነው። ጉጉት ወይም ፍላጎት ከሰው ሰው ይለያያል። በጽንሰ ሐሳብ ደረጃ የትኛውም ሽራፊ መረጃ ፍላጎትን ያነሳሳል። በተግባር ግን ሁሉም ሰው በተመሳሳይ ምልክት አይነሳሳም። ለቁማርተኞች የካርታ ፕሮወዛ ድምፅ የፍላጎት ማዕበልን የሚያቀጣጥልበት ምልክት ሊሆን ይችላል። ለሌሎች ግን ምንም ነው። ምልክቶች እስካልተተረጎሙ ድረስ ትርጉም የለሽ ነገሮች ናቸው። ምልክቶች ወደ ፍላጎት የሚያሸጋግራቸው የተመልካቹ ስሜት፣ አስተሳሰቦችና ሁኔታዎች ናቸው። ሶስተኛ ደረጃ ተግባር ወይም ምላሽ ወይም ሪስፖንስ ነው። ተግባር ባለቤቱ የሚያደርጋቸው ተጨባጭ ልማዶች ናቸው።
እንደየሁኔታው የተግባር ወይም የሀሳብ መልክ ሊኖራቸው ይችላል። ተግባር የመኖሩ ጉዳይ የሚወስነው በተነሳሳበት መጠንና ከባህሪው ጋር በሚኖረው የፍትጊያ መጠን ነው። አንድ ተግባር አንተ ማድረግ ከምትችለው በላይ የሆነ የአካልና የአእምሮ ጥረት የሚጠይቅ ከሆነ ትተወዋለህ። ሌላ ግብረ መልስ ወይም ተግባር የሚወስንበት ነገር ችሎታ ነው። ቀላል ይመስላል። ልማዱ የሚመጣው ግን የሚፈልገውን ነገር ማድረግ የምትችልበት ከሆነ ብቻ ነው። የቅርጫት ኳስ ተጫዋች መሆን ብትፈልግ በበቂ ሁኔታ መዝለል የማትችል ከሆነ እድለኛ አይደለህም። በስተመጨረሻም የተግባር ግብረ መልሱ ውጤት ወይም ሽልማት ሪዋርድ ያመጣል። ሽልማቶች የየትኞቹም ልማዶች የመጨረሻ ግቦች ናቸው። ምልክቶች ሽልማቶችን ስለማየት፣ ጉጉት ሽልማቱን ስለመፈለግ ሲሆኑ ተግባራዊ ግብረ መልስ ግን ሽልማቱን ስለመውሰድ ነው። ሽልማቶችን የምናሳድደው ሁለት ጥቅሞች ስላሏቸው ነው። አንደኛ ያረኩናል፣ ሁለተኛ ያስተምሩናል። የሽልማት የመጀመሪያው ጥቅም ጉጉታችንን ማርካት ነው። አዎ ሽልማቶች በራሳቸው ጥቅም ይሰጣሉ። ምግብና ውሃ በህይወት ለመኖር የሚያስፈልጉ ኃይል ይሰጡሃል። ማስታወቂያ መስራት የተሻለ ክብርና ገንዘብ ያመጣል። የአካል ቅርጽን መጠበቅ ጤናህን ያስተካክልልሃል። ከሁሉም ቀድሞ የሚመጣው ጥቅም ግን ሽልማት የመብላት ወይም የማሸነፍ ፍላጎትህን፣ ጉጉትህን ማርካት ነው። ለቅጽበቱም ቢሆን በጉጉት ከመቃጠል የመውጣትን እርካታ ይሰጣሉ። ሁለተኛ ሽልማቶች ለወደፊት የትኞቹን ተግባራት ማስታወስ እንደሚጠቅመን ያስተምሩናል። አእምሯችን ሽልማት አነፍናፊ ነው። በህይወት መንገድ ስትጓዝ አነፍናፊው የነርቭ ስርዓት የምትፈልጋቸውን የሚያረኩን ነገሮች በቀጣይነት በመፈለግ ይጠመዳሉ። የእርካታና የመከፋት ስሜቶችን አእምሯችን ጠቃሚ በሆኑና ጠቃሚ ባልሆኑ ተግባራት መካከል ለመለየት የሚደረገው የተግባራዊ ግብረ መልስ ስርዓት አካል ናቸው። ሽልማቶች የተግባርን ቀለበት በመሙላት የልማዶችን ክበብ ሙሉ ያደርጉታል። የትኛውም ከአራቱም ደረጃዎች መካከል በአንዱ ላይ ጠቃሚ መሆን ያልቻለ ባህሪ ልማድ መሆን አይችልም። ምልክቱን ካጠፋኸው ልማድ መቼም አይጀምርም። ጉጉትህን ከቀነስክ ደግሞ ወደ ተግባር ለመሻገር የሚሆን ተነሳሽነት አታገኝም። ባህሪውን ከባድ ካደረግከውም ልትተገብረው አትችልም። ሽልማቱ ፍላጎትን ማርካት ካልቻለ ይህንን ተግባር ደግሞ የምታደርግበት ምክንያት አይኖርም። የመጀመሪያዎቹ 3 ደረጃዎች ሳይኖሩ ባህሪ አይኖርም። ያለ አራቱ ደረጃዎች ደግሞ ባህሪው ሊደጋገም ልማድም ሊሆን አይችልም። የልማድ ቀለበት ወይም the habit loop። የአራቱ የግብረ መልስ ደረጃዎች ስርዓት በጥሩ ሁኔታ የግብረ መልስ ቀለበት ወይም ፊድባክ ሉፕ ተብሎ ሊገለጽ ይችላል። እነዚህ 4 ደረጃዎች የምትኖራቸውን ቅጽበቶች ሁሉ በሚያንቀሳቅስ ማለቂያ የሌለው ክብ ይፈጥራሉ። ይህ የልማዶች ቀለበት ሁልጊዜ አካባቢውን በመቃኘት ቀጣይ የሚሆነውን ነገር በመገመት ግብረ መልሶችን በመለየትና ከውጤቶቹ በመማር ስርዓቱ ወጥሮ ይኖራል። ሲጠቃለል ምልክት ጉጉትን ያስነሳል፣ ጉጉት ተግባርን ያስነሳል፣ ተግባርም ሽልማትን ያመጣል። እነዚህ 4 ደረጃዎች በጋራ ኒውሮሎጂካል የግብረ መልስ ቀለበትን ይፈጥራሉ። ምልክት፣ ጉጉት፣ ተግባር፣ ሽልማት። ምልክት፣ ጉጉት፣ ተግባር፣ ሽልማት። በስተመጨረሻ ይህ አውቶማቲክ ባህሪያትን ይፈጥራል። ይህ ክበብ የልማድ ቀለበት ወይም ሀቢት ሉፕ ይባላል። ይህ የአራቱ ደረጃዎች ሂደት በድንገት የሚከሰት ነገር አይደለም። በእያንዳንዷ የህይወት ቅጽበት ውስጥ የሚሰራና ንቁ የሆነ ማለቂያ የሌለው ቀለበት ነው። አሁን በዚች ቅጽበትም እንኳን አእምሯችን ሁልጊዜ አካባቢውን ይቃኛል። በቀጣይ ምን ሊሆን እንደሚችል ይመረምራል። ከውጤቶቹ ለመማር ይጥራል። ይህ ሂደት በሙሉ የሚያልቀው በሽርፍራፊ ሴኮንዶች ውስጥ ነው። ካለፈው ቅጽበት ውስጥ ምን እንደታሸገ ሳናውቅ እንኳን ደጋግመን እናደርገዋለን። እነዚህን 4 ደረጃዎች በሁለት ዙሮች ወይም ምዕራፎች መክፈል እንችላለን። የችግር ምዕራፍና የመፍትሄ ምዕራፍ ብለን። የችግር ምዕራፍ ምልክትና ጉጉትን ይይዛል። ይህም መቀየር እንዳለበት የምታውቅበት ደረጃ ነው። የመፍትሄ ምዕራፍ ደግሞ ተግባራዊ ግብረ መልስንና ሽልማትን ይይዛል። ይህ ደግሞ አስፈላጊውን እርምጃ ወስደህ ፍላጎትን የምታሳካበት ምዕራፍ ነው። ሁሉም ባህሪያት የሚመሩት ችግርን በመፍታት ፍላጎት ነው። አንዳንድ ጊዜ ችግሩ ያየነውና መሆን የምንፈልገው ጥሩ ነገር ሊሆን ይችላል። በየትም ይሁን ቤት የየትኛውም ልማድ ጥቅም የሚያጋጥምህን ችግር መፍታት ነው። በቀጣይ ገጽ ባለው ሰንጠረዥ ይህ ሀሳብ በተግባራዊ ህይወት ውስጥ ምን እንደሚመስል እናያለን። ወደ ጨለማ ክፍል ውስጥ ስትገባ ማብሪያ ማጥፊያ የምትነካበትን ሁኔታ አስብ። ይህንን ተግባር በጣም ብዙ ጊዜ ያደረግከው በመሆኑ ምክንያት ሀሳቡ የሚመጣልህ ምንም ሳታስብበት ነው። በዚህ ሂደት 4ቱንም ደረጃዎች የምትጨርሰው ከ1 ሴኮንድ ባነሰ ጊዜ ውስጥ ነው። ወደ ተግባር የሚሄድ ፍላጎት የሚመጣልህ ያለማሰብም ጭምር ነውና። ምሳሌ 1 የችግር ምዕራፍ። አንደኛ ምልክት።
ስልክ የጽሑፍ መልእክት ድምፅ አሰማች። ሁለተኛ ጉጉት፣ የመልእክቱን ይዘት ለማወቅ ትጓጓለህ። የመፍትሄ ምዕራፍ። ሶስተኛ ተግባራዊ ግብረ መልስ፣ ስልክህን ከፍተህ ትገባለህ። አራተኛ ሽልማት፣ መልእክቱን የማንበብ ጉጉትን ታረካለህ። ከዚያ በኋላ ስልክህን መክፈት ከመልእክት መቀበያው ድምፅ ጋር ይያያዛል። ምሳሌ 2 የችግር ምዕራፍ። አንደኛ ምልክት፣ ከእንቅልፍህ ነቃ። ሁለተኛ ጉጉት ወይም ፍላጎት፣ ንቁ መሆን ፈለግ። የመፍትሄ ምዕራፍ። ሶስተኛ ተግባር፣ ቡና ጠጣ። አራተኛ ሽልማት፣ ንቁ የመሆን ፍላጎትን አረካ። ከዚያ በኋላ ቡና መጠጣት ንቁ ከመሆን ጋር ይያያዛል። ምሳሌ 3 የችግር ምዕራፍ። አንደኛ ምልክት፣ ጨለማ ቤት ውስጥ ገባ። ሁለተኛ ፍላጎት፣ ማየት ፈለግ። የመፍትሄ ምዕራፍ። ሶስተኛ ተግባር፣ ማብሪያ ማጥፊያ ትነካለህ። አራተኛ ሽልማት፣ የማየት ፍላጎትን ታረካለህ። ከዚያ በኋላ ማብሪያ ማጥፊያ መንካት ጨለማ ቤት ውስጥ ከመሆን ጋር ይያያዛል። በወጣትነት ዘመናችን ላይ ስንሆን ህይወታችንን እየመሩ ያሉትን ልማዶች ብዙም አናያቸውም። ሁልጊዜም ጠዋት ጠዋት በመጀመሪያ የምናስረው ከተመሳሳይ የአንደኛውን እግራችንን ጫማ መሆኑ ዞር ብለን አናይም። ሁልጊዜም ከስራ ስንመጣ የሚመቸንን ልብስ መቀየራችን ልብ አንልም። ከብዙ አስርት ዓመታት የአእምሮ ቀረጻ በኋላ እነዚህን የአስተሳሰብና የአተገባበር ሂደቶችን ስንከተል እንገኛለን። የባህሪ ለውጥ አራቱ ህጎች። በቀጣዮቹ ምዕራፎች እነዚህ ከላይ ያየናቸው አራቱ ደረጃዎች በየቀኑ የምናደርጋቸው ነገሮች ላይ ሁሉ እንዴት ተጽዕኖ እንደሚያሳድሩ ደጋግመን እናያለን። ይህንን ከማየታችን በፊት ግን እነዚህን አራት ደረጃዎች ወደ ተግባራዊ ነገሮች በማሻገር መልካም ልማዶችን ለማዳበር፣ መጥፎ ልማዶችን ደግሞ ለመተው ሊጠቅሙን ወደሚችሉበት ሁኔታ ማምጣት አለብን። ይህንን ነገር እኔ የባህሪ ለውጥ አራቱ ህጎች እለዋለሁ። ህጉም መልካም ልማዶችን ለመገንባት፣ መጥፎ ልማዶችን ደግሞ ለመስበር የሚረዱ ቀላል የሆኑ መመሪያዎችን ያስቀምጣል። እያንዳንዳቸው ህጎች የሰውን ባህሪ እንደሚለውጡ ቁልፎችን መውሰድ ትችላለን። ቁልፎቻችን በተገቢውና በምቹ ቦታ ላይ ሲሆኑ ልማዶችን ማዳበር አድካሚ አይሆንም። በተሳሳተ ቦታ ላይ ከሆኑ ደግሞ በተቃራኒው ልማዶችን ማዳበር ከባድ፣ ምናልባትም የማይቻል ይሆናል። ጥሩ ልማዶች እንዴት እናዳበር? የመጀመሪያው ህግ ምልክት፣ ግልጽ ወይም ኦብጀክቲቭ ማድረግ። ሁለተኛው ህግ ፍላጎት ወይም ሳቢ፣ አትራክቲቭ ማድረግ። ሶስተኛው ህግ ተግባር፣ ቀላል ወይም ኢዚ ማድረግ። አራተኛው ህግ ውጤት፣ አርኪ ወይም ሳቲስፋይንግ ማድረግ። መጥፎ ልማዶችን ለማዳበር ደግሞ ህጎቹን ገልብጠን መጠቀም ነው። መጥፎ ልማዶችን እንዴት እናስወግድ? የመጀመሪያው ህግ ተገላቢጦሽ ምልክት፣ የማይታይ ወይም ኢንቪዚብል ማድረግ። የሁለተኛው ህግ ተገላቢጦሽ ፍላጎት፣ የማይስብ ወይም አንአትራክቲቭ ማድረግ። ሶስተኛው ህግ ተገላቢጦሽ ተግባር፣ ከባድ ወይም ዲፊካልት ማድረግ። አራተኛው ህግ ተገላቢጦሽ ውጤት፣ የማያረካ ወይም አንሳቲስፋይ ማድረግ። እነዚህን አራት ህጎች የትኛውንም የሰው ባህሪ ለመቀየር የሚያስችሉ ብቸኞቹ መንገዶች ናቸው ማለት ኃላፊነት የጎደለው ስራ ነው። እኔ ግን እንደዚህ አምናለሁ። ብዙም ሳይቆይ እንደምታየው እነዚህ አራቱ የባህሪ ለውጥ ህጎች በሁሉም ዘርፎች በሚባል ደረጃ ተፈጻሚ መሆን ይችላሉ። በስፖርቱ ዘርፍ፣ በፖለቲካው ዘርፍ፣ በጥበብ፣ በህክምና፣ በስራ አመራር ወዘተ ያጋጠመህን ችግር ምንም ይሁን ምን እነዚህን ህጎች መጠቀም ትችላለህ። ለእያንዳንዱ ልማድ የተለያየ ስልት መቅረጽም አስፈላጊ አይደለም። ባህሪን መቀየር በፈለክ ጊዜ ሁሉ ራስን እንዲህ ብለህ መጠየቅ ትችላለህ። አንደኛ፣ እንዴት ግልጽ ላደርገው እችላለሁ? ሁለተኛ፣ እንዴት ማራኪ ላደርገው እችላለሁ? ሶስተኛ፣ እንዴት ቀላል ላደርገው እችላለሁ? አራተኛ፣ እንዴት አርኪ ላደርገው እችላለሁ? አደርጋለሁ ያልኩትን ነገር ሳላደርግ የምቀረው ስለምንድን ነው የሚለውን ሀሳብ አስበው የምታውቅ ከሆነ የጥያቄ መልስ የምታገኘው በአራቶቹ ህጎች ውስጥ የሆነ ቦታ ነው። ጥሩ ልማድን የመቅረጫ፣ መጥፎ ልማድን ደግሞ የማስወገጃ ቁልፍ እነዚህን መሰረታዊ ህጎች መረዳትና ለአንተ በሚሆን መንገድ መጠቀም ነው። የሰውን ተፈጥሮ ያላነበበ የትኛውም ግብ መክሸፉ የማይቀር ነውና። ልማዶች የሚቀረጹት በህይወት ውስጥ ባሉ ስርዓቶች ነው። በቀጣዮቹ ምዕራፎች እያንዳንዳቸውን ህጎች በተናጠል እንመለከታለን። ማጠቃለያ፣ ልማድ አውቶማቲክ እስኪሆን ድረስ በበቂ ሁኔታ እየተደጋገመ ባህሪ ነው። የልማድ የመጨረሻው ጥቅም በተቻለ መጠን በትንሽ ኃይልና ድካም የህይወት ውስጥ ችግሮችን መፍታት ነው። የትኛውም ልማድ ምልክት፣
ፍላጎት፣ ተግባርና ውጤት የሚባሉ ደረጃዎችን ወደሚይዝ የግብረ መልስ ቀለበት መሸንሸን ይቻላል። አራቱ የባህሪ ህጎች የምንላቸው የተሻለ ባህሪን ለመገንባት የምንጠቀማቸው ቀላል መመሪያዎች ናቸው። እነዚህን ህጎችን ግልጽ ማድረግ፣ ሳቢ ማድረግ፣ ቀላል ማድረግ እና አስደሳች ወይም አርኪ ማድረግ ናቸው። አንደኛው ህግ ግልጽ ማድረግ። 4 ደህና የማይመስለው ሰው። የስነ ልቦና ባለሙያው ጋሪ ክሊር አንድ ጊዜ የቤተሰብ ስብስብን ስለታደመች አንዲት ሴት አውርቶኝ ነበር። ይህች ሴት ለዓመታት በመጀመሪያ ህክምና እርዳታ ሰጪነት ፓራሜዲክ ሰርታለች። በዚህ የቤተሰብ ስብስብ ላይ እንደደረሰች ወንድ አማቷን ስታያቸው የሆነ ነገር ተፈጠረባት። ሁኔታው ጥሩ አይመስልም አለች። አማቷ ስሜታቸው ፍጹም ጥሩ ነበርና በቀልድ መልክ አይ እኔም ያንቺን ሁኔታ አልወደድኩትም ብለው መለሱ። አይ ሆስፒታል መሄድ አለብህ አለች። ከሰዓታት በኋላ አማትየው ለከፋ የልብ ድካም በሽታ ሊያጋልጣቸው የሚችል ከፍተኛ የደም ስር መዘጋት ችግር እንዳለባቸው በምርመራ ተረጋግጦ ከፍተኛ ቀዶ ጥገና እያደረጉ ነበር። ምራታቸው ባስኖር ኖሮ አማትየው ሊሞቱ ይችሉ ነበር። ዋና ዋና የደም ሴሎች ሲሞሉና እንቅፋት ሲገጥማቸው ሰውነታቸው እንደ ቆዳ ያሉ ርቀው የሚገኙ ክፍሎችን ችላ ይልና በቅርበት ለሚገኙ ወሳኝ የእውነት ክፍሎች ብቻ ደም ይረጫል። ይህ ደግሞ በፊት ላይ ያለ የደም ዝውውርን ምስል መቀያየርን ያመጣል። ይህች ሴት የልብ ህመም ካለባቸው በርካታ ሰዎች ጋር ለብዙ ዓመታት ከሰራች በኋላ ይህንን የደም ዝውውር ቅርጽ በማየት ብቻ የመለየት ችሎታ አዳብራለች። በአማቷ ላይ ያየችውን ነገር ማብራራት አትችልም። የሆነ ልክ ያሉ ነገር እንዳለ ግን ማወቅ ችላለች። በሌሎች ዘርፎች ውስጥ በርካታ ተመሳሳይነት ያላቸው ታሪኮች አሉ። ለምሳሌ ወታደራዊ ተንታኞች በተመሳሳይ ሰዓት፣ በተመሳሳይ ፍጥነትና በተመሳሳይ ከፍታ የሚበሩና በአመዛኙ ፍጹም ተመሳሳይ የሚመስሉ 2 ሚሳኤሎችን በራዳራቸው ስክሪን አይተው የትኛው የጠላት የትኛው የነሱ ሚሳኤል እንደሆነ መለየት ይችላሉ። በገልፍ ጦርነት ወቅት ሚካኤል ሪሌይ የተባለ ሌውተናንት ኮማንደር አንዲት ፍጹም የራሳቸው የምትመስልን ሚሳኤል እንድትመታ በማዘዝ ጦሩን ከጥቃት ማዳኑ በደማቁ ተጽፎ የተቀመጠ ታሪክ ነው። እሱ ትክክለኛ ውሳኔ ወስኗል። እንዴት ሊወስን እንደቻለ ግን የበላይ አለቆችን እንኳን እስካሁን ማብራራት አይችሉም። ልምድ ያላቸው ራዲዮሎጂስቶች በስክሪን ውስጥ አንጎል ካዩ በኋላ ገና ምንም አይነት ተጨባጭ ምልክት ሳይወጣ እንኳን የትኛው ሰው ላይ ስትሮክ ሊያጋጥም እንደሚችል ይለያሉ። የደንበኛውን ፀጉር አይቶ ብቻ ማርገዝ አለማርገዟን መለየት ስለሚችል የፀጉር አስተካካይም ሰምቻለሁ። የሰው ልጅ አእምሮ የመገመቻ ማሽን ነው። ሁልጊዜም ያለንበትን ከባቢ መረጃ በመውሰድ ሲተነትን ነው የሚኖረው። አእምሮ አንድን ነገር በተደጋጋሚ ስታደርገው ከገጠመው ነገሩ አስፈላጊ መሆኑን ይገምትና ምልክቶችን በማስቀመጥ ወደፊት የሚጠቀማቸው ነገሮች ድርድር ውስጥ ያስገባዋል። በበቂ ልምምድ ውስጥ በማለፍ ያለምንም ንቁ እሳቤ እንኳን ውጤት የሚያመጡ ምልክቶችን መለየት ትችላለህ። አእምሮ በተሞክሮ ያገኘውን ትምህርት አውቶማቲክ በሆነ ሁኔታ ያስቀምጠዋል። እየተማርን ያለነው ነገር ሁልጊዜ ማብራራት እንችል ይሆናል፣ ነገር ግን ሁልጊዜ መማር አለ። በዚህ ውስጥ ጠቃሚ ምልክቶችን የማየት ችሎታ ላሉ ልማዶች ሁሉ መሰረት ነው። አእምሯችንና ሰውነታችን ያለ ሀሳብ ማድረግ የሚችሏቸውን ነገሮች ዝቅ አድርገን እናያለን። ፀጉርህን እንዲያድግ አትነግረውም። ልብህ ደም እንዲረጭ፣ ሳምባህ እንዲተነፍስ፣ ሆድህም እንዲፈጭ አትመክረውም። ሰውነትህ ግን እነዚህን ሁሉ ነገሮች አውቶማቲክ በሆነ ሁኔታ ይፈጽማል። አንተ በአመዛኙ ከንቁ ማንነት በላይ ነህ። ለምሳሌ ረሃብን አስብ። ሲርብህ በምንድን ነው የምታውቀው? የመመገቢያ ሰዓትህ እንደደረሰ ለማወቅ ጠረጴዛ ላይ ምግብ ማየት አይጠበቅብህም። ረሃብና የመብላት ፍላጎት የሚመሩት ያለ ንቃተ ህሊና ነው። ሰውነትህ እንደገና መብላት ያለብህ ሰዓት መድረሱን የሚነግሩ የግብረ መልስ ቀለበቶች አሉት። ይህም ሁል ጊዜ በዙሪያ ያለውን ነገር እየመረመረ ይሄዳል። በሰውነት ውስጥ ላለው ኬሚካልና ለሆርሞኖች ምስጋና ይግባና ፍላጎትም ይመነጫል። በድንገትም እንደራበህ ታውቃለህ። እንደራበህ እንዴት እንዳወቅህ ባትረዳውም። ስለ ልማዶች የሚያስደንቀው ነገር ይህ ነው። ልምድ በውስጥ መዳበር እንዲጀምር አንተ ስለ ምልክቱ ማወቅ አይጠበቅብህም። ለአንድ ነገር ንቁ ትኩረት ሳትሰጥ እድሉ መኖሩን ብቻ አይተህ ወደ ተግባር ልትገባ ትችላለህ። ልማዶችን ጠቃሚ የሚያደርጋቸውም ይህ ነው። ልማዶችን አደገኛ የሚያደርጋቸውም ይኸው ነው። ልክ አንድ ልማድ እንዲዳብር ተግባራትን ሁሉ በአውቶማቲኩና ንቁነት በሌለው አእምሮ አቅጣጫ ይሆናሉ። ምን እየተካሄደ እንደሆነ እንኳን ሳታውቅ በአንድ ነገር ውስጥ ልትወድቅ ትችላለህ። ሌላ ሰው ካልነገረ በስተቀር በሳክ ቁጥር
አፍህን በእጅህ እንደምትሸፍን፣ ጥያቄ ለመጠየቅ ስትፈልግ አስቀድመህ ይቅርታ እንደምትል ወይም የሌሎች ሰዎችን አረፍተ ነገሮች ከአፋቸው ተቀብለህ እንደምትጨርስ ላታውቅ ትችላለህ። ማድረግህንም ሆነ የምታደርግበትን ምክንያት የምትጠይቅበት እድል እያነሰ ይሄዳል። አንዲት የመዋለ ሕፃናት አስተማሪ የነበረችና አሁን በትልቅ ድርጅት ውስጥ ተቀጥራ ከትልልቅ ሰዎች ጋር የምትሰራ ሴት ሰዎች ሽንት ቤት ሄደው ሲመጡ እጃቸውን መታጠባቸውን እንደምትጠይቅ አንድ ሰው ነግሮኛል። የዋና ቦታ የአደጋ ነፍስ አድን ሆኖ ረጅም ዓመት የሰራ አንድ ሰው ደግሞ ስራውን ከቀየረ ከብዙ ዓመታት በኋላ ልጆች ሲሮጡ ካየ ቀስ እያላችሁ ማለቱን አልተውም ይባላል። ከጊዜ ብዛት ልማዳችንን የሚፈነጥቁ ምልክቶች በጣም የተለመዱ የሚሆኑ በመሆናቸው ምክንያት የማይታዩ ወይም ኢንቪዚብል ይሆናሉ። ለእነዚህ ምልክቶች ምላሽ በመስጠት የምናደርገው ተግባርም በውስጣችን ከመቀረጹ የተነሳ የማድረግ ተነሳሽነቱ ከየትም የመጣ አይመስለንም። ስለሆነም የባህሪ ለውጥን ከግንዛቤ መጀመር አለብን። አዲስና ጥሩ ልማድ ከመገንባታችን በፊት አሁን ያለንን ልማድ አንድ ነገር ማድረግ አለብን። ይህ ከሚመስለው በላይ ፈታኝ ሊሆን ይችላል። ምክንያቱም ልማድ አንድ ጊዜ በህይወት ውስጥ ስሩን ሰዶ ከተደላደለ ንቃት የሌለበትና አውቶማቲክ መሆኑ አይቀርም። በአእምሮ ንቃት የማትመራውን ልማድ ለማሻሻል ደግሞ ቀላል አይደለም። የስነ ልቦና ባለሙያው ካርል ጀንግ እንዳለው ያለ ንቃት የሚደረጉ ነገሮች በንቃት ወደ ማድረግ ካልቀየርክ በስተቀር ህይወትህን መምራታቸውን ይቀጥላሉ። አንተም ዕጣ ፋንታ ትላቸዋለህ። የልማዶች መዝገብ ወይም ስኮር ካርድ። የጃፓኖች የባቡር ትራንስፖርት ስርዓት በዓለም ላይ ምርጥ ከሚባሉ ስርዓቶች መካከል እንደሆነ ይጠቀሳል። በቶኪዮ ውስጥ ባቡር የመጠቀም እድሉን ካገኘ ሰራተኞች ልዩ ልማድ እንዳላቸው ታያለህ። የትኛውን ባቡር የሚነዳ ባለሙያ ነገሮችን በመጠቆም የመጥራት ወይም የመናገር ባህል አዳብሯል። ባቡሩ ወደ መብራት ምልክት ሲደርስ መብራቱ አረንጓዴ ነው ብሎ ይናገራል። ባቡሩ ስቴሽኖች በደረሰና ከስቴሽኖቹ በተነሳ ጊዜ ሁሉ ኦፕሬተሩ ወደ ፍጥነት መለኪያው በመጠቆም ትክክለኛውን ፍጥነት ይናገራል። የመንቀሳቀሻ ሰዓት ሲሆንም ኦፕሬተሩ ወደ ትክክለኛ ሰዓት ይጠቁምና ትክክለኛውን ሰዓት ይናገራል። ሁሉም ሰራተኞችም በተመሳሳይ ይህው አይነት ልምድ አላቸው። ባቡሩ ከመነሳቱ በፊት ሰራተኞቹ ወደ ፕላትፎርሙ በመጠቆም ከላይ እንዳየነው ያደርጋሉ። ይህ ሂደት መጠቆምና መናገር ፖይንቲንግ ኤንድ ኮሊንግ ይባላል። ሲታይ ትንሽ ይመስላል፣ በሚገርም ሁኔታ ግን ውጤታማ ስራን ይሰራል። መጠቆምና መናገር ስህተቶችን በ85%፣ አደጋዎችን ደግሞ በ30% ይቀንሳል። በኒውዮርክ የሚገኘው የኤምቲኤ ጎዳናዎች የዚህን ስርዓት በከፊል በመውሰድ የመጠቆም ወይም ፖይንቲንግ ስራን ብቻ ተግባር ላይ ለማዋል ሞክረዋል። በዚህም በ2 ዓመታት ትግበራ ውስጥ በስህተት የመታጠፍ አጋጣሚዎችን በ75% ቀንሷል። መጠቆምና መጥራት በጣም ጠቃሚ ስልት ነው። ምክንያቱም ያለ ንቃት የሚደረጉ ነገሮች በንቁነት እንዲደረጉ ለማድረግ ይረዳል። የባቡር ኦፕሬተሮች አይናቸውን፣ አፋቸውን፣ እጃቸውንና ጆሮአቸውን መጠቀም ስላለባቸው የሆነ ችግር ከመፈጠሩ በፊት የማወቅ ወይም የመገመት እድል እንዲኖራቸው ያደርጋል። ሚስቴም ተመሳሳይ ነገር ታደርጋለች። ጉዞ ልንሄድ ልክ ከቤት ስንመጣ የያዘቻቸውን ነገሮች በድምፅ እየጠራች ታረጋግጣለች። ቁልፌን ይዣለሁ፣ ዋሌቴን ይዣለሁ፣ መነጽር ይዣለሁ፣ ባሌን ይዣለሁ። ባህሪ የበለጠ አውቶማቲክ በሆነ ቁጥር ስለዚህ ባህሪ በንቃት የማሰብ እድላችን ይጠባል። አንድን ነገር ለብዙ ሺህ ጊዜ ደጋግመን ካደረግነው በኋላ እሱን አለማየት ወይም ማለፍ እንጀምራለን። በቀጣይ በሚመጣው ጊዜ ልክ እንዳለፈው እንደሚሆን እንገምትና እንተዋለን። ብዙዎቹ ስህተቶቻችንና ውድቀቶቻችንም የራስ ግንዛቤ ወይም ሰልፍ አዌርነስ በማጣት የሚመጡ ናቸው። ልማድን በመቀየር ውስጥ የሚያጋጥሙ ትልቁ ፈተና ምን እያደረግን ስለመሆናችን ግንዛቤ ማጣት ነው። የመጥፎ ልማዶች ውጤት በቀላሉ ሊቆጣጠርን ከሚያደርጉ ምክንያቶች መካከልም አንዱ ይህ ነው። የመጠቆምና መጥራት ስልት ለእኛም ለህይወታችን ያስፈልገናል። ይህ የልማዳችን መዝገብ ሀቢት ስኮርኬድ መነሻ ነው። ይህም ስለ ባህሪያችን የበለጠ ግንዛቤ ይኖረን ዘንድ የምናደርገው ተግባር ነው። ራስን ለመፍጠር በየቀኑ ልማዶችን ዘርዝራቸው። ምናልባት ዝርዝሮች ከነዚህ ጋር ይመሳሰል ይሆናል። መነሳት፣ አላርም ማጥፋት፣ ስልክ ማየት፣ ወደ መጸዳጃ ክፍል መሄድ፣ ክብደት መለካት፣ ሻወር መውሰድ፣ ጥርስን መቦረሽ፣ ዶድራንት መቀባት፣ ማድረቂያ መጠቀም፣ መለባበስ፣ ሻይ መጣድ ወዘተ። አንድ ጊዜ ልማዶችን ከዘረዘርክ በኋላ እያንዳንዳቸውን በተናጠል በማየት ጥሩ ልማድ ነው ወይስ መጥፎ ልማድ ነው ወይስ ገለልተኛ ልማድ ነው
ብለህ ራስን ጠይቅ። ጥሩ ልማድ ከሆነ የመደመር ምልክት አድርግበት። መጥፎ ልማድ ከሆነ የመቀነስ ምልክት፣ መጥፎም ጥሩም ያልሆነ ልማድ ደግሞ እኩል ይሆናል ምልክት አድርግበት። መነሳት እኩል ይሆናል፣ አላርም ማጥፋት እኩል ይሆናል፣ ስልክ ማየት እኩል ይሆናል፣ ወደ መጸዳጃ ክፍል መሄድ እኩል ይሆናል፣ ክብደት መለካት መደመር፣ ሻወር መውሰድን መደመር፣ ጥርስን መቦረሽ መደመር፣ ዶድራንት መቀባትን መደመር፣ ማድረቂያ መጠቀም መደመር፣ መለባበስ እኩል ይሆናል፣ ሻይ መጣድ መደመር። እነዚህ ምልክቶች እንደ እያንዳንዳችን ሁኔታዎች የሚለያዩ ይሆናሉ። ለምሳሌ ክብደትን ለመቀነስ ለሚፈልግ ሰው ቁርስ መብላት ያለበት ነገር እና ክብደት መቀነስ የማይፈልግ ሰው መብላት ያለበት ቁርስ ይለያያል። ስለዚህ ክብደት መቀነስ ለሚፈልግ ሰው ቁርስ ዳቦ በማር መብላት መጥፎ ልማድ ሲሆን፣ ክብደት መቀነስ ለማይፈልግ ሰው ግን ጥሩ ልማድ ሊሆን ይችላል። ልማዳችንን መመዝገብና ውጤት መስጠት ውስብስብ የሚሆንበት ሌላ ምክንያት አለ። ጥሩ ልማድና መጥፎ ልማድ የሚሉት መገለጫዎች በመጠኑም ቢሆን ትክክለኛነት ይጎድላቸዋል። ጥሩ ወይም መጥፎ ልማድ የለም፣ ያሉት ውጤታማ ልማዶች ናቸው። ችግር በመፍታት ውጤታማ የሆኑ ልማዶች የትኞቹም ልማዶች መጥፎዎቹን ልማዶችን ጨምሮ የሆነ ጥቅም ይሰጣሉ። የምንደጋግማቸው ለዚህ ነው። ለዚህ ደግሞ ልማዶች እንዴት በረዥም ጊዜ እንደሚጠቅሙ በማሰብ ከፋፍላቸው። በጠቅላላው ሲታይ ጥሩ ልማዶች የሚኖራቸው ንጹህ አዎንታዊ ውጤት ነው። መጥፎ ልማዶች ደግሞ ሙሉ አሉታዊ ውጤቶች። ሲጋራ ማጨስ ለጊዜው ጭንቀትን ሊቀንስ ይችላል። የሚጠቅመን በዚህ መንገድ ነው። በረዥም ጊዜ ግን ጠቃሚ ባህሪ አይደለም። ልማዶችን ለመመደብ አሁንም ቀላል ካልሆነልህ ደግሞ ይህንን ጥያቄ ተጠቀም። ይህ ባህሪ መሆን የምፈልገውን ሰው እንደሆን ይረዳኛል? ይህ ባህሪ ድምፅ የምሰጠው የምመኘውን ማንነት እንዳሳካ ነው እንዳላሳካ? የምትፈልገውን ማንነት ታገኝ ዘንድ የሚረዱ ልማዶች ብዙውን ጊዜ ጥሩ ልማዶች ናቸው። ከምትመኘው ማንነት ጋር የሚጣረሱ ልማዶች ደግሞ መጥፎ ልማዶች የመሆን እድላቸው ከፍተኛ ነው። በዚህ መልኩ ልማዶችን በመመዝገብና ውጤት በመስጠት ልምምድ ውስጥ በመጀመሪያ ምንም ነገር መቀየር አያስፈልግም። ዓላማው በህይወት ውስጥ ምን እንዳለ ለማወቅ ብቻ ነው። ያለምንም ትችትና የውስጥ አስተያየት አመለካከቶችንና ተግባሮችን አጥና። በጥፋትህ ራስን አትውቀስ፣ ለስኬትህም ራስን አታሞካሽ። ለምሳሌ በየቀኑ ቸኮሌት የምትበላ ከሆነ ልክ ሌላ ሰው ሲባል እያየ በሚመስል ሁኔታ ራስህን እይ። በኦንላይን ላይ ብዙ ጊዜህን የምታባክን ከሆነ በማትፈልገው መንገድ ጊዜህን አልባሌ ቦታ እያጠፋህ እንደሆነ ብቻ ተረዳ፣ ወዘተ። መጥፎ ልማዶችን በመቀየር ውስጥ የመጀመሪያው እርምጃ ከሆነ ቦታ ላይ ሆኖ ማየት ነው። ከዚያ ተጨማሪ ድጋፍ የምትፈልግ ከሆነ ከህይወት ውስጥ መጠቆምና መጥራትን ሞክር። እያደረግከው ያለው ልማድን በተመለከተ ልታደርገው ያሰብከውን ነገርና የሚያመጣውን ውጤት ጮክ ብለህ ተናገር። ለምሳሌ የምትመገባቸውን ጣፋጭ ነገሮች ለመቀነስ ከፈለግ ይህን ኩኪስ ልበላው ነው ግን አልፈልግም፣ ይህንን መብላት ለብዙ በሽታዎች ያጋልጠኛል በል። ስለ ጣፋጭ ልማዶች ከፍ ባለ ድምፅ ሲነገር መስማት ውጤታቸው የበለጠ ተጨባጭ እንዲታይ ያደርጋል። ይህም በለመድከው ድግግሞች ውስጥ ከመቀጠል ይልቅ እርምጃ መውሰድ ላይ ክብደት ይጨምርልሃል። ይህ ተግባር ለመስራት ያሰብካቸውን ነገሮች ዝርዝር ለማስታወስም ይጠቅመሃል። ነገ ከምሳ በኋላ ፖስታ ቤት ሄዳለሁ ማለት የመሄድህን ነገር ያጠነክርልሃል። ምክንያቱም መሄድ እንዳለብህ አእምሮ እውቅና እንዲሰጥህ እያደረግህ ነው። የባህሪ ለውጥ ሁልጊዜ የሚጀምረው ከግንዛቤ ወይም ከአዌርነስ ነው። እንደ መጠቆምና መጥራትና ልማድን እንደ መመዝገብና ውጤት መስጠት ያሉ ስልቶች የሚያተኩሩት ልማድህን እንድታውቅና ምልክቶችን እንድትረዳ ማድረግ ላይ ነው። ይህ ደግሞ ለአንተ ሊጠቅምህ በሚችል መልኩ ምላሽ ለመስጠት እንድትችል ያደርግሃል። ማጠቃለያ፣ በበቂ ልምምድ ውስጥ ሲያልፍ አእምሮውን በንቃትም ሳያስብ እንኳን ውጤቶችን የሚጠቁሙ ምልክቶችን መረዳት ይጀምራል። አንድ ጊዜ ልማድ አውቶማቲክ ከሆነ ለምታደርገው ነገር ትኩረት መስጠትን ታቆማለህ። ሁልጊዜም የባህሪ ለውጥ የሚጀምረው ከግንዛቤ ነው። ልማዶችን ለመቀየር ከመጣር በፊት ስለነሱ በቂ ግንዛቤ ሊኖር ያስፈልጋል። መጠቆምና መጥራት ተግባሮችን ቃላዊ መገለጫዎች በመስጠት ግንዛቤን ያለ ንቃት ከማድረግ በንቁነት ወደ ማድረግ ያሸጋግሩታል። የልማድ ምዝገባ ልምምድ ስለ ባህሪ የተሻለ ግንዛቤ እንዲኖር ለማድረግ የሚጠቅምህ ቀላል ስልት ነው። 5ኛ አዲስ ልማድ የመጀመሪያ የተሻለው መንገድ። በ2001 በታላቋ እንግሊዝ ውስጥ የሚገኙ ተመራማሪዎች ከ248 ሰዎች ጋር በመሆን በ2 ሳምንታት ውስጥ ተፈላጊ ልማዶችን ለማዳበር ስራ ጀመሩ።
ጥናቱ የሚሰራባቸው ሰዎች በ3 ቡድን ተከፍለው ስራው ተጀመረ። የመጀመሪያው ቡድን ሙከራው የማይደረግበት መቆጣጠሪያ ቡድን ኮንትሮል ግሩፕ ነው። እዚህ ቡድን ውስጥ ያሉ ሰዎች የተጠየቁት ምን ያህል እንቅስቃሴ እንደሚያደርጉ እንዲከታተሉ ብቻ ነው። ሁለተኛው ቡድን አነሳሽ ቡድን ሞቲቬሽን ግሩፕ ነው። እዚህኛው ቡድን ውስጥ ያሉ ሰዎች የተጠየቁት ደግሞ ምን ያህል እንቅስቃሴዎች እንደሚሰሩ መከታተል ብቻ ሳይሆን በእንቅስቃሴ ጥቅሞች ላይ የሚያወሩ መጽሐፍትን እንዲያነቡም ጭምር ነበር። በተጨማሪም ተመራማሪዎች ለቡድኑ አባላት እንቅስቃሴ ማድረግ የልብ ህመምን ለመከላከል እና ጤናን ለመጠበቅ ያለውን ጥቅም በመጠኑ አብራርተውላቸዋል። ሶስተኛው ቡድን ደግሞ ከሁለተኛው ቡድን ጋር ተመሳሳይ ተነሳሽነት እንዲኖራቸው የሚያደርግ መጠነኛ ገለጻ ተደርጎላቸዋል። ከዚያ በተጨማሪ ግን በቀጣይ ሳምንት ውስጥ የአካል እንቅስቃሴ የሚያደርጉበትን የቦታና የጊዜ እቅድ እንዲያዘጋጁም ተነግሯቸው ነበር። ከዚህ ቡድን አባላት የሚከተሉን አረፍተ ነገር እንዲሞሉ ነበር የተደረጉት። በቀጣይ ሳምንት ውስጥ በዳሽ ቀን በዳሽ ቦታ ለ20 ደቂቃ የአካል ብቃት እንቅስቃሴ አደርጋለሁ። በመጀመሪያውና በሁለተኛው ቡድን ውስጥ ከ35 እስከ 38 በመቶ የሚሆኑ ሰዎች በሳምንት ቢያንስ አንድ እንቅስቃሴ ያደርጋሉ። በሚገርም ሁኔታ ለሁለተኛው ቡድን አባላት የተሰጠው ማነቃቂያ በሰዎች ባህሪ ላይ የፈጠረው ትርጉም ያለው ለውጥ የለም። በሶስተኛው ቡድን ውስጥ ከነበሩት ሰዎች 91 በመቶ የሚሆኑት ግን በሳምንት ቢያንስ አንድ ጊዜ እንቅስቃሴ ያደርጋሉ። ከመደበኛው ንጻሬ እጥፍ በላይ ማለት ነው። የሶስተኛው ቡድን አባላት እንዲሞሉ ያደረጋቸውን አረፍተ ነገር ተመራማሪዎች የመተግበር ፍላጎትን ኢምፕሊሜንቴሽን ኢንቴንሽን ይሉታል። ይህም ልታደርገው የፈለግከውን ነገር መቼና የት ማድረግ እንዳለብህ የምታዘጋጀው እቅድ ነው። ይህ አንድን ልማድ ለመተግበር የምትፈልግበት መንገድም ነው። ልማድን የሚለኩሱት ምልክቶች ወይም ኪውስ የሚመጡት ብዙ መንገድ ነው። ስልክ ሲነዝር የሚሰማ ስሜት፣ የአምቡላንስ ድምፅ፣ የቸኮሌት ሽታ ወዘተ። ሁለቱ በጣም ጉልህ ምልክቶች ግን ጊዜ ወይም ታይም እና ቦታ ወይም ሎኬሽን ናቸው። ሰፋ አድርገን ስናየው የትግበራ ፍላጎትን የመፍጠር ፎርማት ይህንን ይመስላል። ኤክስ ሁኔታ ሲፈጠር ዋይን አደርጋለሁ። የመተግበር ፍላጎት ይዘቱ ምንም ይሁን ምን ግባችንን ላለመዘንጋት ፍቱን ስልት መሆኑን ብዙ ጥናቶች አረጋግጠዋል። እነዚህ ፍላጎቶች ሰዎች ከልማዳቸው ጋር የሚለጠፉበትን ሁኔታ ያጠናክራሉ። ሰዎች ወደ ምርጫ ጣቢያው የምትሄደው በየትኛው መንገድ ነው እና እዛ የሚያደርስ የትኛው ባስ ነው የመሳሰሉ ጥያቄዎች እንዲመለሱ ሲገደዱ የተመዝጋቢ መራጭ መቶኛ ንጻሬ ከፍ እንደሚል ጥናቶች አረጋግጠዋል። መስመሩ ግልጽ ነው። አዲስ ልማድ ለመከተል የመቼ እና የት እቅዳቸው ያስቀመጡ ሰዎች የማሳካት እድላቸው ከፍተኛ ነው። ብዙ ሰዎች እነዚህን ዝርዝር ሁኔታዎች ሳያውቁ ልማዶቻቸውን ለመቀየር ሲዳክሩ እናያለን። አመጋገብን ማስተካከል አለብኝ ወይም ብዙ መጽሐፍ አለብኝ ብለን ለራሳችን እነግረዋለን። ይህንን ልማድ መቼ እንደምንተገብረው ግን ምንም አንልም። ይህንን ነገር አስታውሶ ማድረግን ለተስፋና ለእድል እንተዋለን። ወይም ደግሞ በትክክለኛው ሰዓት መነሳሳትን እናገኛለን ብለን እናስባለን። የመተግበር ፍላጎት እንደ ብዙ መስራት እፈልጋለሁ እና እንደ የበለጠ ውጤታማ መሆን እፈልጋለሁ ካሉ ጥቅል ሀሳቦች በማስወጣት ወደ ተጨባጭ የትግበራ እቅድ እንድንገባ ያደርገናል። ብዙ ሰዎች ያጡት ነገር ግልጽነት ወይም ክሊሪቲ ሆኖ እያለ ተነሳሽነት ያላቸው ይመስላቸዋል። በእርግጥ መቼና የት ወደ ተግባር እንደምንገባ ሁልጊዜም ግልጽ ማድረግ ከባድ ሊሆን ይችላል። አንዳንድ ሰዎች ደግሞ መሻሻልን ለማሳየት ትክክለኛውን ጊዜ በመጠበቅ እድሜ ዘመናቸውን ይጨርሳሉ። አንዳንድ ጊዜ የመተግበር ፍላጎት ከተቀመጠ መነሳሳት በውስጥ እስኪፈነዳ ድረስ መጠበቅ አይጠበቅብህም። እቅዱ ከሌለ ግን ይህችን ምዕራፍ ዛሬ ልጨርሳት ወይስ ነገ፣ ቤቴን ዛሬ ላስተካከል ወይስ ነገ እያልን ስንዋተት እንኖራለን። የመተግበር ፍላጎት ሲኖረን ግን በእንደዚህ አይነት ጥያቄዎች ስንወዛወዝ አንገኝም። የትግበራ ፍላጎት ካለን ልክ ሁኔታው በጠየቀ ጊዜ